ሰላም እንደምን ቆያችሁልን? ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመልል። ደራሲ ተስፋ ገብረየስ ዘምድረከ፣ ተራኪ ትልቅ ሰው ስዩ። በየሳምንቱ በኬርታ ዓለም አቀፍ ድምፅ በኩል ይጠብቁ። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመልል የተሰኘውን በተስፋ ገብረየስ ዘምድረከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 15 ዝግጅታችን ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ መጀመሪያውን ያቀረብንላችሁ ሲሆን በዛሬው ዝግጅታችን ደግሞ ጀምረን ካቆምንበት እንቀጥላለን። ተከታተሉ። አንዳንዶቹ ሽምጥ እየጋለቡ በእግር የሚሮጠውን ወይም ፈረስ ላይ ያለውን ጠልፎ የሚማርኩ፣ ከወገናቸው የሆነውንም በአደጋ ላይ ቢያገኙት ጠልፎ የሚያፈናጥጡ ፈጣኖች ነበሩ። አንዳንዶች ቀልጣፎች አቀበትና ቁልቁለት ሳይደናቀፉ የሚሮጡ፣ አባረው የሚይዙና ሮጠው የሚያመልጡበት ሳያመራርጡ እንደፈለጉ ሽምጥ የሚጋልቡ፣ በእግር ሩጫና በፈረስ ግልቢያ ሙያ የሚታወቁ ነበሩ። እነ ቆንዳሌ ሶሪ፣ እነ ባሩድ አሮጌ አይመለሎች ሲሆኑ ከስልጤ ደግሞ እነ ሞርሞራ ጎናን ለአብነት ያህል መጥቀስ ይቻላል። ብዙዎቹም ጠላት ወሩ በተቸወ ጊዜ ጋሻና ቶራቸውን ነጥቀው ከጥድፊያ የተነሳ ሱሪያቸውን ሳይታጠቁ አገልድመው ፈረስ ሳይጭኑ በሌጣ ዘለው ወጥተው ካብና ጉድባ ዘልለው ደርሰው ጠላትን መልሰው ሀገራቸውን ከጥፋት የሚያድኑ ነበሩ። እነ ባልቻ ጊረሙን ከቻሃ ለመጥቀስ ይቻላል። አንዳንዶች ደግሞ ጦራቸውን ነጥለው ጋሻቸውን ይዘው በፈረስ ላይ ዘለው ወጥተው የመጣውን ሰልፈኛ አንድ ባንድ አባረው ገድለው ማርከው የሚመለሱ ነበሩ። አንዳንዶቹ በውርወራና በጨበጣ የሚታወቁ ሆነው ወግተው የሚያድኑ፣ ፊታቸውን የማያዞሩ ጨካኞች ነበሩ። ለምሳሌ ያህል እነ ወራቡ ሰንደቆ፣ እነ ገርቢ ቡራኮ፣ እነ አጢሶ ሚዛኖን መጥቀስ ይቻላል። የጠላት ድምፅ በተሰማ ጊዜ ሁሉ በሲቃ እየሰከሩ ከፊት ከኋላ ከቀኝ ከግራ አደጋ ያገኘናል ብለው ሳይገምቱ ጠላት መሃል ገብተው በጨበጣና በሰንዳ ወይም በኮንጫ የሚራኮቱ ቆራጦች ነበሩ። ዱታ ይሏቸዋል። እነ ዱብዳ ዱቱ ለአብነት የሚጠቀሱ ናቸው። ጠላት በሀገር ገብቶ በተጮኸ ጊዜ ለመጉረስ ወደ አፍ ያቀረቡትን ምግብ ከአፋቸው መልሰው ወርውረው ይሄዱ ነበር። ስመጥሮች ደግሞ የጠላትን ምሽግ ጥሰው ገብተው ገድለው ማርከው የሚመለሱ ቆራጦች ነበሩ። እነሱም በሕዝቡ ዘንድ ግምት አግኝተው በር ከፈተ፣ በር ደፈረ፣ ተንበብ የተባሉ የክብር ስሞች ይሰጣቸው ነበር። ጠላት ፎክሎ ሲመጣ ጦራቸውን ነጥለው ጋሻቸውን አዙረው ቆመው ጠብቀው ጠላቶቻቸውን የሚገናኙ፣ ፊታቸውን የማይመልሱ ነበሩ። ለእነሱም አይሳሃብ የተባለ የክብር ስም ይሰጣቸው ነበር። በየጊዜው የነበሩ የጉራጌ አርበኞችና አዝማቾች እንደየሥራቸውና እንደየጀብዷቸው በስም በስማቸው ተዘርዝረው ቢጻፉ በዚህ አጭር ታሪክ በቂ ስፍራ አይገኝላቸውም። ሆኖም ጊዜው ሊጠብቅ በማለት አልፈነው የጥቂቶቹን ጀብዱ ብቻ ለምሳሌ ያህል እንዘረዝራለን። ወገራም የተባሉ የአይመለን ተወላጆች ሊወጋቸው የመጣውን ጠላት ሲማርኩ ቤተ ክርስቲያን ደጅ ወስደው የምህላ ቋንቋ ሄቦ ብለው እንደ ከብት ይሰዉት ነበር። ሀገራቸውም በስርጥ የተከበበች ናት። ቆራጦች ስለነበሩ በሀገራቸው ጠላት ሳይገባ እስከ ዛሬ ቆይተዋል። ገቾ ዘጌ ወይም የአይመለል ራስ የተባለው ጀግና የሰራው ጀብዱ ቢዘረዘር እጅግ ብዙ ነው። ጦርነት ጥሎ ጦርነት ከገባ ሳይገድል አይመለስም ነበር። ከወረወረም አይስትም፣ የወጋውም አይድንም ነበር። ጠላቶች ለጦርነት ሲነሱ ዛሬ የገቾች ዕዳ ማናችንን ሆን ይባባሉ ነበር ይላሉ። ጠላት እንደ ጎርፍ ሆኖም ሲመጣ እሱ ጦርነት ጥሎ ከገባ ተጅሞልሙሎ መሸሽ እንጂ ቆሞ የሚጠብቀው መለስ ብሎ የሚቋቋመው አልነበረ። ይህም ተሞክሮ አቅቶ ተቃዋሚዎቹን በመጣሉ የተፈራ ነበር። እሱም ደርሶ መግደል እንጂ መማረክ አያውቅም ነበር። በአንድ ወቅት ከአይመለል ሕዝብ ውስጥ አንዳንዶች በግል ጥቅም በመደለል በድብቅ በሙዜነት፣ በጡት ልጅነት፣ በጎዳና በጋብቻ እየተታለሉ በጦር ሜዳ ላይ ድክመት በማሳየታቸው ተናዶ ገቾ ዘጌ ቀጥሎ በተመለከተው መሰረት ለሕዝቡ ቅሬታውን ገለጸ።
ጠላቶቻችን በተለያየ መንገድ አንድነታችንን እያዳከሙ ሀገራችንን በመውሰድ ልጆቻችንንና ሚስቶቻችንን ያስነውራሉ፣ ባሪያ አድርገውም ይሸጣሉ። ከዚህ የበለጠ ውርደትና ጥቃት ያለ አይመስለኝም። ስለዚህ ጨክነን እንዋጋ። መማረክና ወጆ መቀበል ይቅር፣ በማናቸውም መንገድ መደለልን አስወግዱ ብሎ በመደጋገም ቢመክርና ቢያጽናናም አድማጭ ባለማግኘቱ በጣም አዘነ። ከዚህም የተነሳ ጠላት አይመለልን ለመውረር አጠቃላይ ዘመቻ ባደረገበት ቀን አኩርፎ ሳይጭን እቤቱ ዋለ። ጠላትም ይህንን አውቆ በመደሰት የእሱን መንደር መሃል ትቶ ሀገርን እየወረረ ጉዳት አደረሰ። በዚህም የተነሳ ሀገሬው ተቸግሮ ወራሪውን ጦር ያለገቹ ዘጊ መመከት የማይቻል መሆኑን ተገንዝቦ ጀግናው በጦርነቱ እንዲሳተፍ እንዲለመን ተመከረ። ወንዶች እንዳይለምኑት ቀደም ብለው ምክሩን ባለመቀበላቸው አፈሩ። ስለዚህም ታዋቂ ዋልቴቶችና ልጃገረዶች እንደ በሬ ተጠምደው እንደ ፈረስ ልጓም ጎርሰው የእዝጊር ያለ የገቹ ያለ እያሉ የምህላም መዝሙር ሆላሎ የገቹኛን መለያ እያዜሙ እቤቱ ድረስ ሄዱ። ጀግናውም ሳያመነታ ጥያቄያቸውን ተቀብሎ ወንድሙ ደጋጋ ዘጌን ይዞ በልዩ ስልት በጦርነቱ በመሳተፍ የመጣውን ጠላት አባሮ ሀገሩን ከጥፋት አዳነ ይባላል። በሌላ የታሪክ ወቅት ደግሞ የሀገሩን ችግር መርምረው በውጊያ ላይ የነበሩትን ጎሳዎች እንዲያስታርቁ የተላኩት ደጃዝማች ወልዴ ገሬኖ ላይ ለሕዝቡ ባደረጉት ታላቅ ግብር የተገኙት ጀግኖችና ታላላቅ ሰዎች ገቾ ዘጌ የአይመለል ራስ ወይም የበላይ ጀግና መሆኑን መስክረው ለባለስልጣኑ የገለጹላቸው መሆኑ ይነገራል። ይህንንም የመሳሰሉ የግለሰቡን ታላቅነት የሚገልጹ ከአዛውንቶች የሚነገሩ ሌሎች አያሌ የምስክርነት ቃሎች የሚገኙ ሲሆን በአሁኑም ትውልድ በተለያዩ በዓላት የጀግናው ስም በዘፈን ሲነሳ ይሰማል። እላይ በተጠቀሱትና በሌሎችም አስተዋጽኦአቸው በታወቁት እንደ ገቹ ዘጌ ጀግንነትና እንደ ወዳ ሌሊሶ ብልህነት በሆነ በአይመለል ሀገር ጠላት በጭራሽ ባልገባም ነበር ይባላል። ስለዚህም በአይመለል ቋንቋ ብሺ ፈረዝየ ይቆሙ ባዘማን በጉራም በቀኘ በታተን በላለ ገቺ ያጊዘጌ የጎርደናን ችባን ተብሎ ተዘፈነ። ይህም የአይመለል የጎርደና ምሰሶ ገቺ ዘጎ ነው ማለት ነው። ከአይመለል ጀግኖች ደኒ አደባይ፣ ባርዲያሚን የተባሉ ነበሩ። እነሱም ለዘመቻ በተነሱ ቀን ሕዝቡ ሁሉ ብርቱና ደካማ ሳይል እነሱን በመተማመን ለምርኮ ይነሳ ነበር። እነሱ ግን ወሪሳ ሲነሳ ፊት እየቀደሙ የሚመጣውን ጦር እየተከላከሉ መልስም ቢሆን ወደ ኋላ ቀርተው አባራሪውን ጦር ተከላክለው እየመለሱ አንድም ሰው ሳይጎዳ ተመልሰው ይገቡ ነበር። ቦንሴ ባልቻ የተባለ ጀግና ከአይመለል ነበር። መልስ ላይ ወንድሜ የታለ ብሎ ቢጠይቅ እገሌ የተባለ ማረቆ ወሰደው አሉት። ወንድሜ ከኔ ይልቅ ማረቆን ወደደን ብሎ ወዲያው ተመልሶ ሽምጥ ጋልቦ ማራኪው ማረቆ ደጁ ለመድረስ ሲቃረብ ደርሶ ማራኪውን ገድሎ ተማራኪ ወንድሙን በማራኪው ፈረስ ተክቶ ተመለሰ ይባላል። የቻ ተወላጅ የሆነ ኡመር ፈርዳ የተባለው ጀግና ወደ ሶዶ ባደረገው ዘመቻ በፈረስ ያባረረው የነበረውን ጠላት እጁን ጠልፎ እንደገነጠለው ይነገራል። ዲሎ ራሞ የተባለ የኦሮሞ አዝማች ወፊቾ የእንሰት ሐረግ እየጠቀለለ ምሳርና ማጭድ እየጨመረ ከዚህ ሌላ መሳሪያ ፈረስና ጦር ጋሻ የሌለው አይመለል ጉራጌ የተባለ ሀገር አለ። በዚህ ቀን እንዝመትበትና ሕዝቡን ጨርሰን ከብቱን እንካፈላለን ብሎ በአይመለል ዙሪያ ወደሚገኙት ኦሮሞዎች እብሪት በተሞላበት አነጋገር መልእክት ማስተላለፉ በአይመለል በተሰማ ጊዜ ጭንቅ ሆነ። ክቡራንና ክቡራት የኪርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 16ን በዚሁ ያጠናቀቅን ሲሆን ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ ያልጨረስነው ሲሆን ሳምንት ካቆምንበት እንቀጥላለን። እስከዚያው ቸር ቆዩልን።